ሰላም ጤና ይስጥልኝ ውድ የአንቴክ ቲዩብ ቤተሰቦች እንደምን አላችሁልኝ? በዛሬ ቪዲዮአችን ደግሞ ክፍል 12ን አዶቤ ፎቶሾፕ ይዤላችሁ መጥቻለሁ። በዛሬ ቪዲዮ ደግሞ የምናየው ምንድነው እንዴት 3 በ4 ፎቶ ጉርድ ፎቶ ማዘጋጀት እንችላለን፣ እንዴት ፓስፖርት ሳይዝን ፎቶዎችን በቀላሉ መስራት እንችላለን የሚለውን በዛሬ ቪዲዮአችን እናያለን ማለት ነው። ስለዚህ ቀጥታ ፋይል ላይ እንገባለን፣ ከዛ ኒው ላይ እንገባለን። ስለዚህ ምንድነው መስጠት ያለብን ፕሪንት ሳይዛችን ሁሌ እዚህ ጋር በ3:4 ሲሆን ፕሪንት ሳይዛችን እዚህ ጋር ዊድዝ በ10 በ15 እንሰጣለን። ፎቶ ሳይዙን ደግሞ በ3 እና በ4 እንሰጣለን ማለት ነው። እዚህ ጋር ደግሞ ፕሪንት ፔፐር ሳይዛችን ደግሞ በፓስፖርት ደግሞ ሳይዝ ሲሆን በዚህኛው መሰረት እንሰጣለን ማለት ነው። ስለዚህ ቀጥታ ፋይል ላይ እንገባለን፣ ኒው እንላለን። ከዛ እዚህ ጋር አሁን የምንሰጠው ስንት ነው በሴንቲሜትር እናደርግና 10 በ15 እንሰጣለን ማለት ነው። ስለዚህ እዚህ ጋር 10 በ15 መጀመሪያ ግን ሴንቲሜትር ማድረግ አለብን ይሄንን ማለት ነው። ከዛችን ኦሪየንቴሽኗን ደግሞ ላንድስኬፕ የምትለውን ወደ ፖርትሬት መለወጥ አለባት። ከዛ ክሬት እንላለን። ከዛ ክሬት ስንል እንደዚህ አይነት ፔጅ ይከፈትልናል። ፕሪንት የምናደርግበት ሁሌ የዚህኛው ሳይዛችን ጉርድ ፎቶ የዚህኛውን ፎቶ ስንሰራ 3-4 ጉርድ ፎቶ ስንሰራ በ10 እና በ15 ክሬት እናደርጋለን ማለት ነው። በመቀጠል ፋይል ላይ እንገባና ፎቶአችንን እናመጣለን። ኦፕን ከዛ ጉርድ ፎቶአችንን በዚህ መልኩ እናስገባለን። ከዛ እንዴት ነው ለፕሪንት የምንደረድረው የሚለውን እዚህ ላይ ምን ማድረግ አለብን? ኢሜጅ ላይ እንገባና ኢሜጅ ሳይዙን በ3 እና በ4 መስጠት አለብን። እዚህ ጋር በ3 ሃይቱን ደግሞ በ4 ከዛ ሁሌ ሪዞሉሽናችን ሁሌ ፒክስ እንዳይወርድብን ስንት 300 መሆን አለበት ብለናል። ስለዚህ 300 እናደርግና 3 በ4 ካደረግን በኋላ ኦኬ እንላለን። አሁን ተከፍቶልኛል ማለት ነው። ስለዚህ ኢሜጅ ላይ ገብተን ኢሜጅ ሳይዛችን በዚህ መልኩ ሰጥተናል ማለት ነው። በመቀጠል ምንድነው የምናደርገው? እቺን ድራግ እናደርግና ለብቻዋ ድሮፕ እናደርጋታለን ለመውሰድ እንዲመቸን። ከዛ ፕሪንት ወዳዘጋጀንበት ፔፐር ቀጥታችን ድራግ እናደርግና ወደዚህ እናስቀምጣለን። ከዛ በዚህ መልኩ ያስቀምጦልኛል ማለት ነው። ከዛ በመቀጠል ምንድነው የምናደርገው? ለፕሪንት ያዘጋጀነውን እቺኛዋን ኮንትሮል አልትን በመጫን ዱፕሊኬት እናደርጋለን። ወይ ካልሆነም እቺኛውን መልሼ እዚህ ላይ ላስቀምጠውና ልክ እዚህ ላይ ገብተን ራይት ክሊክ ዱፕሊኬት ማለት እንችላለን። ይሄው ዱፕሊኬት ሌየር ማለት እንችላለን። ወይም ከዚህ ውጭ ደግሞ ሌላ ደግሞ ባለፈው እንዳየነው ኮንትሮል አልትን በመጠቀም ዱፕሊኬት ማድረግ እንችላለን ብለናል ባለፈው። ስለዚህ ዱፕሊኬት ሌየር ኦኬ። ከዛችኛውን ወደዚች አሁን በመቀጠል እዚህ ላይ በዚህኛው በኩል እንትን ማለት እንችላለን ማለት ነው። ካልሆነ እቺ መለስ እናደርግና እዚህ ጋር እንቆይ ዱፕሊኬት ያደረግነው ላይ ብሌንዲንግ ኦፕሽን ትንሽ እንትን እንስተው፣ ስትሮክ እንስተው። ከዛ ሌሎቹ ስትሮክ አልተሰጣቸውም እና እነዚህ እናጥፋቸው።
ከዛችኛዋን ዱፕሊኬት እናርጋት። ከዛ ሶስቱንም ደግሞ ዱፕሊኬት ለማድረግ እቺኛውን ሙሉ እንደዚህ ያደርግና ከዛ ዱፕሊኬት ድጋሚ ዱፕሊኬት ሌየር እለዋለሁ። ከዛ ብዙ ጊዜ የሚሰጡን እነሱ ስድስት ወይ 7 ነው ወይ 4 ነው የሚሰጡን። እናንተ ደግሞ የፈለጋችሁትን በፔፐር ሳይዝ እዚህ ላይ እንደዚህ በመስጠት ፕሪንት ሙሉ ሳይዝ እንዲሆንልን፣ ስለዚህ በዚህ መልኩ 3 በ4 ፎቶ መደርደር እንችላለን ማለት ነው። ስለዚህ እቺኛዋን እናጥፋትና በመቀጠል ደግሞ የምናየው ምንድነው እቺኛውን በላት። በመቀጠል ደግሞ እንዴት ፓስፖርት ሳይዝ ደግሞ ፎቶ እንትን ማለት እንችላለን የሚለውን ደግሞ በመቀጠል እንይ። ስለዚህ ቀጥታውንም እቺኛዋን የሰራነውን እቺኛዋን ሴቭ እናርጋት። ቀጥታ እንዴት ነው ሴቭ የምናረገው ማለት ነው? ያው እንደዚህ በዚህኛው መልክ ለፕሪንት ደርድሮልኛል ማለት ነው። ስለዚህ ፋይል ላይ ገባለሁ። ፋይል ሴቭ አስ፣ ሴቭ አስ ብለን ሴቭ ኦን ኮምፒውተር እንለውና ሁሌ ሴቭ ስናደርግ እንደዚህ አማራጮች ይመጡልናል። ዲስክቶፕ ከመረጥን በኋላ ወይ የፈለግነውን ከመረጥን በኋላ እዚህ ላይ የምትፈልጉት በፒኤስዲ ነው ወይ በምን ፎርማት ነው ወይ የምትፈልጉት እዚህ ላይ ብሎ ያወጣልናል። ስለዚህ እዚህ ላይ ፋይል ልስጠው 3 በ4 ብዬ ሴቭ ላርግና ከዛ እኔ የፈለኩት በኢሜጅ ሳይዝ እንዲያወጣልኝ ስለሆነ እዚህ ጋር ጄፒጂ የሚለውን እመርጣለሁ። ከዛ ዲስክቶፕ መርጬ ሴቭ እለዋለሁ። እዚህ ጋር 3 በ4 3 ግሩፕ ፎቶ በ4 ብዬ ሴቭ ላድርገው። ስለዚህ በመቀጠል ሴቭ አድርጎልኛል። በመቀጠል እነዚህ ሰራዋቸውን ከዛ ድጋሚ ፋይል እንበልና ዲስክሪት እናርግ ኒው እንበልና አሁን ደግሞ በፓስፖርት ሳይዝ አንድ ፎቶ እናዘጋጃለን ማለት ነው። ስለዚህ ቀጥታ ምንድነው የምናደርገው ለፕሪንት ፔፐራችን እንዲመቸን ለፔፐር ፕሪንት ስናዘጋጅ እዚህ ጋር 4 በ6 ኢንች እንላለን። እዚህ ጋር 4 በ6 ኢንች ካለም በኋላ ክሬት እንላለን እቺኛው። ከዛ ይሄኛው በፖርትሬት መሆን ስላለበት ኢሜጅ ላይ እንገባና እቺኛውን ወደዚህ እናረጋታለን። በመቀጠል ፋይል ላይ እንገባና ኦፕን ብለን ያዘጋጀነውን ፎቶ አንድ ፎቶ እናስገባለን። ከዛ ይሄን ኢሜጅ ሳይዙን ስንት እንሰጠዋለን? ኢሜጅ ሳይዙን ደግሞ 35 በ45 ሚሊሜትር እንሰጠዋለን። መጀመሪያ ሚሊሜትር ላይ ላርግና እቺን 35 45 በ35 ካለም በኋላ ሁሌ ሪዞሉሽናችን 300 መሆን አለበት፣ መርሳት የለብንም ሪዞሉሽናችን። ከዛ ኦኬ እንለዋለን። አሁን በመቀጠል ሰጥቶልኛል ማለት ነው። አሁን ምንድነው የምናደርገው? ብሌንዲንግ ኦፕሽን ላይ እንገባና ስትሮክ እንሰጠዋለን። ከዛ ስትሮካችሁ መቀነስ ከፈለጋችሁ እዚህ ላይ መቀነስ ትችላላችሁ። ኦኬ ካለም በኋላ አሁን ድራግ እናረግና ለፕሪንት ወዳዘጋጀነው ፔፐር ቺን ወደዚህ እንወስድና ፕሪንት ፔፐራችን ላይ ድራግ አድርገን ወደዚህ እናስቀምጣለን። ስለዚህ በዚህ መልኩ ፓስፖርት ሳይዝ ፎቶዎችን አስገብቶልኛል ማለት ነው። ስለዚህ በመቀጠል ምንድነው የማደርገው? ፕሪንት ፔፐር ላይ ገብቼ ቺን ዱፕሊኬት አደርጋለሁ። ወይም ኮንትሮል አልት ተጭነን ማስገባትም እንችላለን።
ዱፕሊኬት ሌየር። ስለዚህ እችኛውን ደግሞ ሶስቷን ሙሉን አሁን ዱፕሊኬት ሌየር ከዛ እችኛውን በላንድስኬፕ እንደዚህ ፓስፖርት ሳይዝ ማዘጋጀት እንችለናል ማለት ነው። ስለዚህ ይሄን ላጥፋው። ስለዚህ በዛሬ ቪዲዮአችን ደግሞ በቀደም ሴቭ ያደረግነውን ፋይል እንክፈተውና ኦፕን ብለን ያስገባነው የት ነው 3x4 ብለን ዲስክቶፕ ላይ ነበር ሴቭ ያደረግነው። ይኸው 3x4 ጉርድ ፎቶ ብለን። ስለዚህ በዛሬ ቪዲዮአችን ምን አይተናል? 3x4 የሆነውን ፎቶና እንዴት ፓስፖርት ሳይዝን በቀላሉ ማዘጋጀት እንችላለን የሚለውን እዚህ ላይ ደግሞ እንዴት ትሰጣላችሁ ዊድዝ ሃይት ስንት ይሰጣል የሚለውን እዚህ ላይ ጽፌ መጀመሪያ ላይ አስቀምጬላችኋለሁ። በዚህ መልኩ ፎቶዎችን ማዘጋጀት እንችላለን ማለት ነው። በሚቀጥለው ቪዲዮአችን ደግሞ የተለያዩ ፖስቸሮችን የፊልም ፖስቸሮችን የምንሰራ ይሆናል። ስለዚህ ስለተከታተላችሁኝ አመሰግናለሁ። ቀጣይ ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ በማድረግ እዚህ ቤተሰብ አባል መሆን ይችላሉ። መልካም ጊዜ